ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው። የዛሬውን መሰናዶ በአንድ ልዩ ትዝብት እንጀምረው። I want one coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. ይህ ቪዲዮ በዩቲዩብ ላይ ተለቀቀው በያዝነው ሳምንት ነው። የአዘርባጃን ዜግነት ያለው ግለሰብ ኢትዮጵያን ልጎበኝ ነው የመጣሁት ይላል። ከዚህ ቀደም ስለ ኢትዮጵያ በደንብ የሰማበት አጋጣሚ እንኳን እንዳልነበር ከአነጋገሩ ያሳብቃል። አዲስ አበባ ለመድረስ ያደረገው በረራና ቦሌ ዓለም አቀፍ አየር መንገድ ያገኘው አገልግሎት ጥሩ እንደነበር መስክሯል። መከራ የሚጀምረው ገና እግሩ የአየር መንገዱን በር እንደተሻገረ ነው። በኤርፖርቱ ግቢ ውስጥ የቆመ የሜትር ታክሲ አገልግሎት ሰጪ ሹፌር ለ5 ደቂቃ መንገድ $30 ይጠይቀዋል። በኢትዮጵያ ብር 4000 ገደማ መሆኑ ነው። በትክክለኛ ስሌት ቢታሰብ መንገዱ ከ300 ብር በላይ አያስከፍልም። ምናልባት ጊዜው ምሽት ስለነበር በጣም ቢወደድ 500 ብር ያስወጣ ይሆናል። ቱሪስቱና ባለ ታክሲው ተደራድረው በ2000 ብር ካረፈበት ሆቴል ያደርሰዋል። በማግስቱ ቱሪስቱ አዲስ አበባ ላስጎብኛችሁ ሲል የቦሌን መንገድ በእግሩ ይጀምራል። በመንገዱም ላይ ጀበና ቡና ለመጠጣትና ቡና ሲቆላ ለማየት ሰዎችን ይጠይቃል። I want one coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. ሰዎች የቡናን አፈላል እያየ አንድ ቡና ለመጠጣት 3000 ብር ይጠይቁታል። ምናልባት መተላለፉ በቋንቋ አለመግባባት የተፈጠረ ይሆናል። በዓለም አደባባይ ያሰጠን ስም ግን ኢትዮጵያውያን አስቸጋሪዎች ናቸው የሚል ነው። እርሶም ሐሳብ ይጨምሩበት። ኢትዮጵያውያን እንግዳ ወዳጆች ነን ወይስ አስቸጋሪዎች? እንዲህ እየተወያየን በሳምንቱ ከተሰሙ ጉዳዮች መሃል መነጋገሪያ የነበሩትን መርጠን ወደ ያዝንላችሁ ዋናው መሰናዶ እንሻገራለን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊላንድን ለመጠቅለል ያቀዱበት የፖለቲካ ቁማር በአፍሪካ ቀንድ ስጋት ሆኗል። የትራምፕን እብደት የሚጋብዙ የፕሬዝዳንቱ ቁማር ምንድን ነው? ዝርዝሩን ይዘነዋል። ነብይ እዩ ጩፋ ዘለፋ የተቀላቀለበት የመልስ ምት ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሰጥቷል። የበሻሻው አብይና የሾላው ነብይ በተራ ጫጫታ አይወድቁም ያለው ነብይ እዩ ጩፋ መታገዱን በሚመለከት የሰጠው አዲስ መልስ የሳምንቱ መነጋገሪያ ነበርና ይዘነዋል። የታይዋን ፕሬዝዳንት የግል ጠባቂዎች የቻይና ሰላይ ሆነው መገኘታቸው ዓለምን እያነጋገረ ነው። ቻይና በታሪክ አጋጣሚ ከእጁ ያመለጠችውን ትንሿን ታይዋን መልሶ ለመጠቅለል በሙከራ ላይ ነች። በአንጻሩ አሜሪካ የታይዋንን ሉዓላዊነት ለማስከበር ትጥራለች። ይህ ፍትጊያ ዓመታትን የተሻገረ ዓለማችንን ወደ ሶስተኛው የዓለም ጦርነት ሊመራት የሚችል የውጥረት ምንጭ ነው። በዚህ መሃል በያዝነው ሳምንት የተሰማው ዜና እጅ በአፍ የሚያስጭን ሆኗል። የታይዋን ፕሬዝዳንት የሚጠበቁት ጠላት የሚሏት ቻይና በላከቻቸው ሰላዮች ነው ተብሏል። መረጃው አለን፣ አብራችሁን ቆዩ። የሶማሊያ ቁማር I don't want peace, I want problems። ከኢትዮጵያ ጋር እርቅ ፈጽማ በአፍሪካ ቀንድ ግሎ የነበረውን ውጥረት አርግባለች የተባለላት ሶማሊያ አታምጣ ስለው አምጥቶ ቆለለው እንደተባለለት የመከራ ክምር አዲስ የውጥረት ምክንያት ወደ አፍሪካ ቀንድ መጋበዝ ጀምራለች። አዲሱ ቀውስ የሚመራው በትራምፕ ነው። ይህም መሆኑ በቀላሉ ሊበርድ እንደማይችል ማሳያ ነው። ትራምፕ ሀገራቸው አሜሪካን ዳግም ሀያል ለማድረግ ሉዓላዊ የሆኑ ሀገራትን ድንበር እየጣሱ ከዩክሬን ማዕድን፣ ከካናዳ ግዛት፣ ከዴንማርክ ግሪንላንድን ለመንጠቅ እየሰሩ ነው። አሁን ደግሞ I don't want peace, I want problems በሚል የአገዛዝ ስርዓታቸው የሚታወቁ የአፍሪካ መሪዎች እብዱን ሰው ወደ ድንበራቸው እየጋበዙት ነው። የአፍሪካ ቀንድ ሀገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ሀሳብ አቅርባለች። ሀሳቡ በራሱ ምንም ችግር አልነበረው። ችግር ያመጣው ልትሰጥ ያሰበቻቸው ወደቦችና የጦር ሰፈሮች ነፃንም ባሉ ሀገራት የሚተዳደሩ የሰው ንብረቶች መሆናቸው ነው። ሐሰን ሼክ መሐመድ ለዶናልድ ትራምፕ ጽፈውት ሮይተርስ በሚስጥር አይቼዋለሁ ባለውና ጉዳዩን በሚያውቁ የቀጠናው ዲፕሎማት በተረጋገጠ ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የምትችላቸው የጦር ሰፈሮችና የወደብ አማራጮች የቀረቡት። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ኢትዮጵያ ከዚህ ቀደም በአፍሪካ ቀንድ እንደ ችግር ፈጣሪ የተከሰሰችው ከነዚህ ወደብ አስተዳዳሪ ሀገሮች
አንዱን ለመጠቀም በመጠየቋ ነበር። አሜሪካ ተሳክቶላት ስጦታውን ከተቀበለች በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገውን ተሳትፎ የማጠናከር ዕድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክስ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግል ከዋና ከተማይቱ ሞቃዲሾ በስተ ሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳስ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ አገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት እንዲያመራ ሊያደርገው እንደሚችል ይጠበቃል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሊላንድ የውጭ ጉዳይ ሚኒስትር አብዲራሂም ዳሂር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣበታለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሊላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉ አክለዋል። ይህን ሁኔታ አስመልክቶ ጠቅላይ ሚኒስትር አብይ እስካሁን ያሉት ነገር ባይኖርም የመከዳት ምልክት መሆኑ ሳይታለም የተፈታ ነው። የነብዩና የካውንስሉ ውዝግብ። ሰጣ ገባ የተጀመረው ነብዩ እዩ ጩፋ ሐዋሳ ላይ የተደረገለትን አቀባበል ተከትሎ ነው። በቪኤት መኪኖች የሚታጀበውና በመንግስት ወታደሮች የሚደገፈው የነብዮች አቀባበል ተቃውሞ ሲያስነሳ ይህ የመጀመሪያው አይደለም። በያዝነው ሳምንት የነብዩን የሐዋሳ ጉዞ ተከትሎ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መግለጫ ያወጣል። መግለጫው ወታደራዊ አጀብ ለሃይማኖታዊ መምህራን የተገባ አይደለም የሚል ነው። ይህንንም ተከትሎ ክስ የቀረበበት ነብይ ለካውንስሉ ቅሬታ ማብራሪያ ከመስጠት ይልቅ ትችትና ነቆራ አዘል ምላሽ ይሰጣል። ከዚህ በኋላ ነው ካውንስሉ ብዙ ተከታይ እንዳለው የሚነገርለትን ነብይ እዩ ጩፋ ያቋቋመውን ቤተክርስቲያን ማገዱን ያሳወቀው። ነብዩም ለቀረበበት እግድ መልስ ሰጥቷል። ሳምንቱን ሲያነጋግር የነበረውን ጉዳይ ከመሰረቱ እንዲተጉዟል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ተፈርሞ የወጣው ደብዳቤ የክራይስት አርሚ ቤተክርስቲያንን መታገድ ይመለከታል። ካውንስሉ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። እግዱም በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጡበት ድረስ ቤተክርስቲያኒቱ ታግዳ እንደምትቆይ ገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወቅታዊ ጉዳዮችን በተመለከተ ከቀናት በፊት መግለጫ ሰጥቶ ነበር። በወቅቱ መግለጫውን የሰጡት የካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናቅሮ ደርሶናል። በዚህ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ደንባችን ላይ በተቀመጠው መሰረት የሚገባውን ውሳኔ እናስተላልፋለን ብለው ነበር። የክራይስት አርሚ ኢንተርናሽናል ቸርች መሪ ነብይ እዩ ጩፋ መጋቢት 11 ወደ ሐዋሳ ከተማ ሲገባ የታየውን ትዕይንት አስመልክቶ የተናገሩት ፓስተር ጌትነት በጦር መሳሪያ ታጅቦ ወደ ከተማ የሚገባበት ሁኔታ የወንጌል አማኞችን አስተምሮ በፍጹም የሚቃወም ነው፣ እንቃወመዋለን ብለው ነበር። የመንግስት አካላት አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ማድረግ ተገቢ ነው ብለን አናምንም። ይህን ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር የወንጌል አማኝ ስላለ የመንግስት አካላት እሱን ያርጉልን። በተደጋጋሚ እንደዚህ የሚያደርጉ የተለያዩ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም። በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? ለኛ ትርጉም አልባ ነው። እንደዚህ አይነት ነገሮችን አስመልክቶ በቅርቡ መግለጫ እንሰጣለን። መታገድ ያለባቸው ካሉም ይታገዳሉ። በፍጹም ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን ስናመልክ ካውንስሉ ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ በተደጋጋሚ በጽሁፍ በአካል ተነግሯቸዋል። ሰርተፍኬት ሲወስዱ ፈርመዋል። ይህ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፍቃድ ፈጽሞ አይቻልም። ለሁሉም ክልሎች ይፋ ደብዳቤ ጽፈናል። ቢጠየቁም እንኳን የመንግስት አካላት እንደዚህ አይነት መሳሪያ ይዞ ማጀብ ተገቢ አይደለም ነበር ያሉት። የካውንስሉን መግለጫ ተከትሎ ነብይ እዩ ጩፋ በድምጽ መልእክት የመልስ ምት ሰጥቷል። በዚህም የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል፣ ገና መድፍ ይተኮሳል ብለዋል።
በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣውን የህዝብን ደህንነት ለመጠበቅ ነው። ይህ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። ከዚህ በኋላ ቪአይት መኪኖች ብቻ አይደለም፣ በዚህ ዘመን የተፈጠረም ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ አውቃለሁ፣ ነገር ግን ምርጫ የላችሁም። አገልጋዮችም በንቀት አትዩ። አገልጋዮች የእግዚአብሔር ድምፅ፣ ቃል አቀባዮችና ምልክቶች ናቸው። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህም በኋላ ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለሁ። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። 7 እና 8 ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ጥበቃ፣ ከለላ፣ ዌልካም ያስፈልጋል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ቪአይት በዛ ፓትሮል በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው? እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለእኛ ነው፣ እኛንን የምንታጀበው። ከዚህ በኋላ ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግለው አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ የመነጨ ይመስላል። ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ አረጋግጥላችኋለሁ። የበሻሻው አብይና የሾላው ነቢይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው ብለዋል። በቤተ ክርስቲያኑ ላይ የወጣውን እግድ በሚመለከት እኛ ከዚህ በፊትም በካውንስሉ ፍቃድ አይደለም የምንሰራው፣ አሁንም ያለ ካውንስሉ ፍቃድ መስራታችንን እንቀጥላለን የሚል ምላሽ ሰጥቷል። የቻይና ሰላዮች ጀብዱ። ታይዋን ከደቡብ ምስራቅ ቻይና ባህረ ሰላጤ 100 ማይሎች ርቀት ላይ የምትገኝ ደሴት ነች። በአካባቢው ከሚገኙና ከአሜሪካ ጥብቅ ወዳጆች መካከል የመጀመሪያው ተርታ ላይ የምትሰለፈው ታይዋን ከፍተኛውን አካባቢያዊ ጠቀሜታ እንዳላት ይታመናል። በዚህ ምክንያት ቻይናና አሜሪካ ዳርና ዳር ቆመው ይሳሳቧታል። ቻይና ታይዋንን የምትቆጣጠር ከሆነ በምዕራባዊ ፓሲፊክ አካባቢ ትልቅ ውጥረት ሊነግስ እንደሚችል የሚገመት ሲሆን አሜሪካን ብትሆን በጉዋምና ሀዋይ ያሏት ትልልቅ ወታደራዊ ሰፈሮች ላይ ስጋት ሊፈጥር ይችላል። ይህን ተከትሎ በሀገሪቱ ውጥረት ከነገሰ ዓመታት አልፈዋል። በዚህ ሳምንት የተሰማው ዜና ታዲያ በዚህ ውጥረት መሃል የሆነ አስገራሚ መረጃ ነው። የታይዋን ፕሬዝዳንት የግል ጠባቂዎች የቻይና ሰላይ ሆነው ተገኝተዋል። ዘቴሌግራፍ በፊት ገጹ ይዞት በወጣው መረጃ የታይዋኑ ፕሬዝዳንት ላይ ቺንግዶ 4 የግል ጠባቂዎች የቻይና ሰላይ ሆነው በመገኘታቸው በቁጥጥር ስር ውለዋል። 4ቱ የፕሬዝዳንቱ የግል ጠባቂዎች ሚስጥራዊ መረጃዎችን ለቻይና አሳልፈው በመስጠት የተወነጀሉ ሲሆን ከ10 ወር ጀምሮ እንደየጥፋታቸው ክብደት እስከ 7 ዓመት በሚደርስ እስራት መቀጣታቸውም ተነግሯል። ውጥረት ተለይቶት በማያውቀው የቻይናና ታይዋን ግንኙነት የስለላ ዜና አዲስ ነገር ባይሆንም ይህኛው ክስተት ግን ትንሽቱን ደሴት ከዳር ዳር ከማሸበር ባለፈ የተቀረውን ዓለም ጭምር እጅ በአፍ ያስጫን ሆኗል። ውድ የፈታ ዴይሊ ወዳጆች፣ በሳምንቱ ከተሰሙ ወሬዎች መሃል አነጋጋሪ የነበሩትን ለይተን ያቀረብንበት የሰንበት መቆያችን የተከታተላችሁት ነበር። ለአብሮነታችን እያመሰገንን የምንሰናበተው ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ በማለት ነው።